በሮሜ 1:21 እስከ 32 ስታነቡ የማያስተውለው አእምሮአቸው ጨለመ፣ በመመኘት ደንዝዘው በመመኘት ራቁ፣ የሚመለከውን የእግዚአብሔርን በማምለክ ፈንታ የሰው እጅ ስራ የሆኑትንና የተፈጠሩትን በእግዚአብሔር ፈንታ ስላመለኩ ምን ሆኑ? የማያስተውለው ልቦናቸው ጨለመ፣ ደንዝዘው በመመኘት ራቁ። ተመልከቱ። እግዚአብሔርም ለማይረባ አእምሮ አሳልፎ ሰጣቸው። ሰዎች እግዚአብሔርን አንሰማም ጣዖትን ነው የምንከተለው ሲሉ በጨለማ ውስጥ መሄድ ይጀምራል። አያችሁት? አእምሮአቸው ለማይረባ ነገር አልፎ ይሰጣል። አላያችሁም? አንዳንድ ሰዎች እንዴት እንዲህ አይነት ቆሻሻ ነገር ያደርጋል? አእምሮ ተሰጥቷል። ከእግዚአብሔር ይልቅ የሚመለክ ሌላ መረጠ። መመለስ አልፈለገም። እግዚአብሔር የሰጠውን ንስሐ መጠቀም አልፈለገም። ስለዚህ የአህዛብ አማልክት አጋንንቶች ናቸው። አጋንንት ደግሞ ሰይጣን ደግሞ ነፃ ስጦታ የለውም። ሌባው ሊሰርቅ ሊያርድና ሊያጠፋ ነው የሚመጣው። ኢየሱስ ግን ሕይወት እንዲሆንልንና እንዲበዛልን እሱ የመጣው ለዚህ። አሜን ነው። ስለዚህ አስቡት እንግዲህ ከአጋንንት ዓለም ጋር ተገናኝቻለሁና ልባረክ ማለት አይቻልም። ያለውን የሚሰጠው ያለው ሞት ነው። እሱ ሌላ ስጦታ የለው። ምን ሌላ ይስጥ? ያለውን አይደል የሚሰጠው? በቃ ያለውን ይሰጣል። እንግዲህ ያለው ደግሞ እሱ ሞት ነው፣ ውድቀት ነው፣ አለመከናወን፣ አለመሳካት፣ በቃ የልብ ሐዘን፣ ጨለማ፣ እነዚህ በሙሉ ናቸው። ምንም ሼምፉል የሆነ አካሄድ አኗኗር፣ ምንም በቃ ለከቴ የሌለው በሉት እንደሱ አይነት ሶሳይቲ ይፈረካከሳል፣ ቤተሰብ ይፈርሳል፣ ሰዎች ብዙ ነገራቸው ይበታተናል። ይሄ ሁሉ የዛ ውጤት ነው። በቃ ግትርነት፣ እኔ ያውቃለሁ ባይነት፣ እነዚህ ናቸው። ወደ ቤተ ክርስቲያን ደግሞ ስንመጣ የጣዖት አምልኮ ሲሰለጥን መንፈስ ደግሞ ማጥፋት አንዱ ነው። የእግዚአብሔር መንፈስ ምናል መንፈስን ሁሉ ምናል አታጥፉ። ዶንት ኩዊት ዘ ስፒሪት ኦፍ ጋድ። አያችሁት? የሥጋ ነገር ዶሚኔት ሲያደርግ የሥጋ ስራ አንዱ አይደልተር ወይም ጣዖቱን ማምለክ ነው። ባለፈው አይተናል። ስለዚህ የሥጋ ስራ እያየለ ሲመጣ ምንድነው ምንጭ መጨረሻው? መንፈስ ማጥፋት ይጀምራል። ህልውናው መጥፋት መደብዘዝ ይጀምራል ማለት ነው። አያችሁት? እነዚህ ኮንሲኩዌንሶች አሉት። ደስታ ማጣት፣ በቃ የልብ ጥንካሬ መደንደን፣ ሌላ ደግሞ እብደት፣ ህመም፣ ራስ ምታት፣ የተለያዩ አይነት ከርስድ የሚባሉ ሲክነሶች በሽታዎች በሰው ላይ ይመጣል። ሁሉም በሽታ ልላችሁ አልችልም። ነገር ግን ከርስድ ሲክነስ የሚባሉ ግን አሉ። ከርስድ ሲክነስ የሚባለው ከአጋንንት ዓለም ጋር ከጣዖታት ስራ ጋር የሚመጡ ናቸው። እነዚህ በሕክምና የሚድኑ አይደሉም። አንድ ጊዜ ለአንዲት ልጅ ስንጸልይ ባለቤቴ ያለች ምስክርና ሌሎችን የሚያውቁ ይኖራሉ። አክቹዋሊ እዚህ ሀገር አይደለም እና በጣም ለጣዖት የተሰጠ ፋሚሊ ውስጥ ነው የነበረችው እና ልጅቷ የጌታ መንፈስ ልኮን ነው እዛ ጸለይንና በጣም ከሚገርም ያጋንንት ስራት ነው ጌታ የፈታትና እዚህ ሆዷ ላይ በጣም ጠንካራ ጠባሳ ነበርና ትሞታለች ብለው ነበር የሚታሰበው እና የ19 ዓመት ልጅ ነች። የሚገርማችሁ the moment she was delivered from the spirit ከመንፈሱ ነፃ ስትወጣ ምልክቱ የለም። it was gone። ያስቀመጠው ማን ነበር? ከርስድ ሲክነስ ነው። ይሄ በሕክምና አይደለም። ከጣዖታቱ መፋታት ብቻ ነው ወደ ደህንነት የሚያመጣው። ሰዎች ከአጋንንት ዓለም በሚመጡ በሽታዎች፣ ራስ ምታት፣ እብደት፣ ተከታታይ በዘር የሚመጡ እርግማኖች ተመልከቱ። እኛ የዚህ ዕዳ የለብንም በክርስቶስ የሆንን ሰዎች ታውቃላችሁ። የማስቆም ግን ኃላፊነት ግን አለብን። ወደፊት እንግዲህ የምናዘጋጃቸው ስልጠናዎች ላይ በእነዚህ ነገሮች ሌላ ጊዜ እንማራለን። ዛሬ የስልጠና አካል አይደለም እኔ የማወራው፣ ግን ከዴሊቨረንስ ጋር በተገናኙ የሚሰጡ ስልጠናዎች ስላሉ እዛ ላይ የምናነሳቸው ኢሹዎች ይኖራሉ። የሚፈልግ ሰው እሱን መማር ይችላል ማለት ነው። አሜን ነው ወይ? እና እኔ ከርስድ ሲክነስ የምንለው ወይም ከአጋንንት ዓለም የሚመጣ በሽታ ዝም ብሎ በሕክምና ብትሄዱ ይተካል። 2 ኦፕሬሽን 4 በሽታ ተክቶ ይመጣል። እውነቴን ነው የምነግራችሁ። መፍትሄው ማን ነው? ኢየሱስ። ከጌታ ከኢየሱስ ጋር መታረቅ፣ መንገድን በክርስቶስ ደም ማጣ፣ ህይወትን ለኢየሱስ መስጠት ብቻ ነው ነፃ የሚያወጣው። ራስ ምታት፣ ተከታታይ የሆኑ በሽታዎች፣ ዘርና ሐረግ ተከትሎ የሚመጡ እብደት አላያችሁም? አንዳንድ ቤት አንዱ መብድ፣ ሁለተኛው መብድ፣ ሶስተኛው መብድ ምንድን ነው ብላችሁ ጠይቁ። እርግማን። ምን አይነት እርግማን? ቤተሰቡ በሙሉ ሲያመልክ የነበረው ስጦታውን ሸልሟቸዋል። አያሳዝንም? በጣም ብዙ ሰዎች በሞት እስከ መጥፋት ድረስ ይሄዳሉ። ይህንን የሚያቆመው ማን ነው? ኢየሱስና የኪዳኑ ደም ነው። አሜን ነው። ምልክቱ ሲመጣ እጁን ያነሳል። ግዴታው እንደዚህ አይነት የተለያዩ ይላል ቃሉ
ጥብሳት ምናምን በቃ እብደት የተለያዩ አይነት የበሽታ አይነቶች ከአጋንንት ዓለም ጋር ቢመጣሉ። እኔ በጣም ብዙ በዴሊቨረንስ አገልግሎት ላይ የገጠሙኝ አሉ። አንዳንድ በሽታዎች በሽታ አይደሉም፣ መንፈሱን ያስቀመጣቸው ምን ይሆናሉ? ልክ መንፈሱ ሲመታ ኮምፕሊትሊ ነፃ እና ውጤቱ እነዚህ ናቸው። ጥፋት፣ ፍርድ ከእግዚአብሔር ዘንድ አለበት። ምክንያቱም እግዚአብሔር ኦልሬዲ ስለሌለ ጨለማው በቦታው ተክቶ እያስተዳደረ ነው። እግዚአብሔር ዘወር ብሏል ማለት ነው። ጭንቀት፣ በቃ አንዛይቲ፣ ፍርሃት፣ በጣም ከባድ ፍርሃት፣ ዲፕሬሽን፣ የተለየ አይነት ዲፕሬሽን፣ በቃ መጫጫ፣ ተደጋጋሚ የሆነ ሪጀክሽን፣ መገፋት፣ በቃ አንድ ጊዜ ሁለት ጊዜ ተከታታይ ሲመጣ በቃ ውጤት አለው ማለት ነው። አያችሁት? ብዙ ሰዎች ከጣዖት ጋር የተጋቡ ሰዎች እንዲህ አይነት ነገሮች በተደጋጋሚ ይደርስባቸዋል። የተለየ ሙግት፣ በቃ የማይቋጭ ጭቅጭቅ፣ ክርክር፣ በቃ በቤት ውስጥ ቤት የሚያናውጡ እንዲህ አይነት ሁሉም ነው ልላችሁ አልችልም፣ ግን በእንደዚህ አይነት መንገድ ይነሳሉ። መከፋፋት፣ መለያየት፣ ከዛ በመጨረሻ ለዘላለም ከእግዚአብሔር ፍቅር። እግዚአብሔር ግን መልካም ነው። አሜን ነው። እንግዲህ እነዚህ ኮንሲኩዌንሶቹ ናቸው፣ ውጤቶቹ ናቸው። ስለዚህ በእግዚአብሔር መንፈስና በጽድቅ መሄድ የጽድቅ ፍሬ ሰላም፣ ደስታ፣ ፍቅር፣ እርካታ፣ እነዚህ ነገሮች የመንፈስ ቅዱስ ፍሬዎች ናቸው። ሰዎች በክርስቶስ ኢየሱስ ሲሆኑና ህይወታቸው ለጌታ ሲሰጥ ያለው ፍሬ ደግሞ ይነሳል። በጣዖት አሰራር ውስጥ ያለ ሰው ልዩ ምልክት አለው። በጣዖት ህይወቴ ተይዟል ወይም አልተያዘም ብሎ ማወቅ የሚፈልግ ሰው ልዩ ምልክቶቹ ምንድን ናቸው? እኔን ጌታ ነው እየገዛኝ ያለው ወይስ ጣዖታት ናቸው እየገዙኝ ያለው? ራሴን ቼክ ላደርግ የምችልበት የተለዩ ቲፖች ልስጣችሁ። አሜን ነው ወይ? እናንተ የጌታ ልጆች ናችሁ፣ አይዟችሁ። ነገር ግን ምን ማለት ነው? አንዳንድ ጊዜ ልባችን እስኪጠራ ድረስ መሰጠት አስፈላጊ፣ ድብልቅ አምልኮ እስኪወጣ ድረስ የእግዚአብሔር መንፈስ በኃይል እንዳይሰራ ይከለክላል ማለት ነው። የተለየ መንፈሳዊ ጫና፣ ክብደት፣ በቃ መጸለይ ማቃት፣ እንደዚህ አይነት ነገር ካለ ምን አለ? ተጽዕኖ አለ ማለት ነው። ተጽዕኖ አለ፣ መጨነቅ፣ ከእግዚአብሔር ይልቅ ለሌላ ነገር ትኩረት መስጠት። ብዙ ጊዜ ሰዎች በጣዖት አምልኮ ሲያዙ ልባቸው በሌላ ፍቅር ስለሚወሰድ ለእግዚአብሔር ቦታና ጊዜ የላቸው። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ ሳይሆን እንሂድ ሲሉኝ ቀፈፈኝ ማለት ይጀምራሉ። እውነቴን ነው የምነግራችሁ። ምልክት ነው፣ የመያዝ ምልክት ነው፣ አታክ የመደረግ ምልክት ነው። ነገሮችን አቅልሎ ደግሞ መመልከት አለ። ምን ችግር አለ የሚል ማለት ነው። አያችሁት? በጣዖት ሲያዙ ንጉሱ ሰለሞን ይሄ አደጋ ደርሶበት ነበር። ልዩ ምልክቱን ስትመለከቱት ከብዙ እንግዳ ሴቶች ጋራ በፍቅር ተጋባ። ሲጀምር ከፈርዖን ልጅ ጋር ጀመረ። በቃ አንድ ብቻ ይበቃኛል አለና አቤት እግዚአብሔር ይርዳው። በአንድ የጀመረው 1000 አደረሰ። በጊዜ ልብን ያለመመለስን መዘዝ ሰው ከሰለሞን ይወጣ። ጣዖታት ክፉ ናቸው። አንድ ጊዜ ማስገቢያ መንገድ ካገኙ በጊዜ ካልቀጠፍነው እየቀጠለ እያሰፋ መኖሪያውን እያሰፋ ይቀጥላል። ከዚያ ሰለሞንም ልቡ በብዙ እንግዳ ሴቶች ፍቅር ተነደፈ ይላል። እግዚአብሔር አትጋቡ ካላቸው ከሞዓባውያን፣ ከአሞናውያን፣ ከሲዶናውያን እንግዶች ጋር በፍቅር ተጣበቀ። ስለዚህ ልባቸውን ወደ ሌላ አማልክት ያዞራሉ የተባሉት ሴቶች ጋር ስለተጋባ 2 ጊዜ ከተገለጠለት ሌሎችንም አማልክት እንዳያመልክ ከነገረው ከእግዚአብሔር ከአምላኩ ልቡን መለሰ። ስለዚህ በተራራዎች ላይ መሰዊያ አደረገ፣ ማጠንና መሰዋት ጀመረ። ሚስቶቹ፣ ዕቁባቶቹ ሁሉ የፈለጉትን አምላክ ሲያጥኑ በይዋይዞች ቀጥ እያለ ያሟሙቅላቸው ጀመረ። አያችሁት? እግዚአብሔር ተቆጣ፣ መንግስቱ ተከፈለ። ከእንግዳ ሴቶች ጋር ልቡ ተጣብቆ ከማያምኑ ጋር በማይመች አካሄድ አትጣመዱ ይላል እግዚአብሔር። አንዳንድ ጊዜ በቃ አጭር ጊዜ ይሆናል ምናምን ነው። ጣዖታት ክፋቱ በር ካገኘ ምን ያደርጋል? ያሰፋል፣ ያሳድገዋል። አያችሁት? ስለዚህ በመጨረሻ ምን ያደርጋል? ነቅሎ ይወስዳል። በጣም ልዩ ምልክቱ ነው የምነግራችሁ። ሌላው በተለያየ አጋንንታዊ ስርዓት ውስጥ መገኘት ነው።
አንዳንዱ ያው ዘመናዊ ሊሆን ይችላል ወይ ባህላዊ ሊሆን ይችላል ማለት ነው። ዘመናዊ ሲሆን ያው እንደምታዩት ብዙ ጣዖታት አሉ በዚህ ዘመን የሚሰሩ የተለያዩ አይነት ዘመናዊ ጣዖታት አሉ። እና እኔነት፣ ግትርነት፣ ህብረት አለማድረግ፣ አለመስማማት እነዚህ በሙሉ በዘመናዊ መልክ በቤተ ክርስቲያንም የተቀመጡ የጣዖት አምልኮች ናቸው ታውቃላችሁ። በጀነሬሽኑ ላይ ደግሞ ልታዩ ትችላላችሁ። ፖርኖግራፊ፣ የተለያዩ አይነት ርኩሰት የሚያመጡ የጣዖት አምልኮች ነግሰዋል በምድሪቱ ላይ አይደለም። እነዚህን የመሳሰሉ በጣም ብዙ አይነት ጣዖታት አሉ። በነገራችን ላይ ኮከብ ቆጠራ ምናምን እንደዚህ አይነት እና አንድ ጊዜ ኦንላይን ላይ እያገለገልኩኝ በነበረበት ጊዜ አይ ዶንት ኖ ያው እናንተ አንዳንዶቻችሁ አይታችሁት ሊሆን ይችላል ቪዲዮውንና አንዲት ልጅ የኮከብ ቆጠራ መንፈስ ይለኛል የጌታ መንፈስ እና መንፈሱ ጮኸ እና ምንድነው ከኮከብ ቆጠራ ጋር የሚያገናኝሽ? በቃ በየጊዜው የሚወጣ ጋዜጣ እናንተን ይሄ በኦንላይን አያመልጠኝ ረጅም ጊዜ ነው ልጅ እድሌን ለማየት እድሏን ስታይ እሱ እድሉን በእሷ ላይ ይሰራባል። ጌታ ግን ነፃ ወጣት። ኮከብ ቆጠራ ምናምን ዊችክራፍት፣ የተለያዩ መዳፍ መቁጠር፣ በቃ በጀበና በስኒ ማየት መግለጥ፣ በቃ የተለያዩ አይነት ዘመናዊ በሆነ መንገድ እድላችሁ ምን ፎርቹን ቴለር ይባላል። በቃ የሚገጥማችሁን ነገር እንገራችሁ። መግቢያ በር ነው የሚፈልጉት። ዊችክራፍት አጋንንታዮች ናቸው። በዘመናዊ በተለያየ ሰዎች ዛሬ ነፍሳቸውን የሚሸጡላቸው ብዙ መናፍስቶች አሉ። በቃ ነፍሳቸውን ሸጠው ገንዘብ ለማግኘት የተለያየ ነገር ለማግኘት ከአጋንንት ዓለም ጋር ይጋባሉ። መጨረሻው ምንድን ነው? ሞት ነው። ጌታ ኢየሱስ ምን ይላል? ተመለስ አይጠቅምህም ይላል። እና የተለያዩ ምልክቶች ናቸው እነዚህ። ቅድም ብያቸዋል። የተለያየ አይነት ህመሞች ከአጋንንት ዓለም የሚመጡ በሽታዎች ራሱ ምልክቶች ናቸው። ከርስ ሊሆኑ ሲክነሶች የማይድኑ በሕክምና በምን አንዳንዴ አይገኙ ታመሙ ይባላል። ሲሄዱ ግን የለም በሽታ ከየት ደህና ነህ እኮ ጤነኛ ነህ፣ ግን ሰዎቹ ታመዋል። ለምን? ተስከርስድ አጋንንታዊ ነው። ምልክቶች ናቸው። በቀን በጠራራ ፀሐይ መፍራት፣ መስጋት፣ መጨነቅ፣ መንቀጥቀጥ፣ በቃ አገር ሰጥቶ መለቀቅ፣ ከአንድ ቦታ ወደ አንድ መሰደድ፣ በቃ መስጋት። እነዚህ ሁሉ ምን ሆኖ ነው የምትሏቸው ሰዎች አልገጠሟቸውም? አይቀመጡም አንድ ቦታ ላይ። ለምን? ፍርሃት። በቃ ከአንድ ቦታ ወደ አንዱ፣ ከአንድ ቦታ ወደ አንዱ፣ ከአንድ ቦታ ወደ አንዱ። ምን ነው ስትሉ ምን ጭንቀት፣ ስጋት፣ በቃ ጎሽ ሳይል መደንገጥ፣ ምን ሆነ ይሆን በቃ የሞት ፍርሃት። እነዚህ ሁሉ ምልክቶች ናቸው። እሱ ብቻ አይደለም፣ በጣም ዘመናዊ ሆነው የሚያምሉ እነዚህ ደግሞ ፕራውድ፣ ክብር፣ ዝና፣ ገንዘብ ለነዚህ ራሳቸውን አልፈው የሰጡ ሰዎች ደግሞ አሉ ማለት ነው። አያችሁት? ገንዘብን መውደድ፣ መመኘት፣ የተለያየ አይነት አንሳትስፋይድ የሆነ የተለየ ለስት ፉል የሆነ ቶት፣ አይምሮ በክፉ ወይም በርኩሰት መያዝ፣ እነዚህ ሁሉ ምልክቶች ናቸው። እግዚአብሔር ይመስገን እኔና እናንተ በክርስቶስ ደም ከዚህ ነፃ ወጥተናል። ግን አድራሻችንን የማስጠበቅን ኃላፊነት አሜን ነው ወይ? እምነትና ድጋፍን በሌላ ነገር ላይ ማድረግ፣ በሰዎች ላይ፣ በአቅርቦት ላይ፣ በማን ላይ ነው የምንደገፈው? አያችሁት? ችሎታ፣ ታለንት፣ በቃ የኔ የምንላቸው ነገሮች በእግዚአብሔር ላይ ነው? በማን ላይ ነው የቆምኩት? እምነቴ፣ ድጋፌ በማን ላይ ነው? አያችሁት? የተዘበራረቀ ማንነት ደግሞ አለ። በቃ ሌላ ደግሞ አንዲፋይንድ የሆነ በቃ አይደንቲቲ። አንዳንዱ ለሊቱ ሙሉ ሲሰራ ነው የሚያድረው፣ ሰላም የለውም። በቃ የሚደበቀው በምን ውስጥ ነው? በስራ ውስጥ። አንዳንዱ ወርክሆሊክ ነው የስራው በጣም፣ አንዳንዱ አልኮሆሊክ ነው፣ በአልኮል ውስጥ የሚደበቃል፣ በስራ ውስጥ የሚደበቃል። እነዚህ ሁሉ የገዟቸው ነገሮች አሉ ማለት ነው። ከሆነ ነገር ለመደበቅ የሚደረጉ ነገሮች ናቸው እነዚህ በሙሉ። በስራ፣ በስኬት፣ በፖፑላሪቲ፣ በዝና ላይ የሚገነባ ህይወት። ይሄ ሁሉ ጣዖት። ክብራችን ማን ነው? አሜን ነው ወይ? የሆነ ነገር ካልሆነ ህይወትን አለማሰብ ሌላው ምልክት ነው። ልጅ ሊሆን ይችላል፣ ሚስት ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። እሷን ካላገኘው እሞታለሁ፣ ራሴን አጠፋለሁ፣ እንዲህ ሆናለሁ፣ እንዲህ የሆነ ነገር እሱ ከሆነ ጌታን አልከተልም የሚሉ ሰዎች አልገጠሟችሁም? የሆነ ነገር ህይወታችሁ ላይ ቢሆን ጌታን ታመልኩታላችሁ ወይ? ልባችሁ ከማን ጋር ነው ያለው?
የተከተልነው እስከ መጨረሻ በማንኛውም ነገር ውስጥ ላይጥለን ላይተወን የወደደንን ጌታ ነው ወይንስ የሆነ ነገር ቢሆን አኩርፈን እንቀመጣለን? ጣዖቶች አሉ ከጌታ አብልጠን የወደድናቸው ማለት ነው፣ ሲነኩብን ማንፈልጋቸው። እሱን አትንካብኝ የሚባለው አለ። እግዚአብሔር ይጠብቃል። ፍቅራችን ከሱ ጋር ነው። ሌላው አመጽ አለመታዘዝ እንደ ሳሙኤል አልኩ እንደ ሳኦል አያችሁት። ለምርኮ ሳስቶ እግዚአብሔር አጥፋ ያለውን ሳያጠፋ በመጣ ጊዜ በቃ ለመስዋዕት እኮ ፈልጊያቸው ነው እንሰዋልሃለን እግዚአብሔር ወይ አለ። እግዚአብሔር በእውነት በመስማት ደስ እንደሚለው በመስዋዕት ደስ ይለዋልና አለውና እልከኝነት ጣዖትንና ተራፊምን እንደማምለክ ነው አለ። አመፀኝነት እንደ ሟርተኝነት ኃጢአተኝነት። በእግዚአብሔር ላይ ማመፅ ከሟርት እኩል። እልከኝነት ደግሞ ጣዖትንም ተራፊምንም የማምለክ ያህል ነው። እንደሱ አይነት እኮ ነቢይ የለም። እግዚአብሔር ካፕሮቫል ጠብቅ። እኔ በእውነት ሳሙኤልን ሳየው እግዚአብሔር የተናገረውን ተናግሮ በቃ የሚል ሰው፣ ልብሱ እንኳን ሲቀደድ መንግስት እንቀደደው ብሎ ነው ትንቢት የተናገረበት። አራራለት። አይገርምም? አፕሮቫል የማይፈልግ አገልጋይ ነበር። ሊመለስ ልብሱን ሲይዝ ተቀደደ፣ መንግስት እንቀደደ። በተቀደደው ልብስ ትንቢት የሚናገር ንጉስ የማይፈራ አገልጋይ ነበር። ለክብሩና ለሆዱ ያደረ ነበር። አፕሮቫል ፈላጊ አይደለም፣ የእግዚአብሔርን ፈላጊ ስለነበር። የዮስያስ አገልግሎት እንግዲህ እነዚህ ነገሮች ነበሩ፣ ፍርድና ተሐድሶ። አሜን ነው ወይ? የዮስያስ አገልግሎት ፍርድና ተሐድሶ ማምጣት ነበር። እግዚአብሔር እንደ ልቤ ያለው ሰው ነው። ይሄ ሰው በፍጹም ልቡ እግዚአብሔርን የተከተለ ሰው፣ በፍጹም ጉልበትና ኃይሉ የተከተለ ሰው ኢዮስያስ። ሁለተኛ ነገሥት 23 ከ4 እስከ 20 ድረስ እናንተ አንብቡት እሺ። እኔ ፍርድና ተሐድሶ ያደረገ ሰው ኢዮስያስ ከዚህ በደማስቆ ከመጣው ጣዖት ላይ የወሰደውን እርምጃ ታገኙታላችሁ። ድብልቅ አምልኮ በያህዌ ቤተ መቅደስ ውስጥ አይቀመጥም ብሎ የፓጋን የሆነውን መሰዊያ ጠርጎ ያወጣ ሰው። እነ አካዝ እነ ምናሴ የገነቡትን በቤተ መቅደስ ውስጥ የነበሩትን በተራራ በኮረብታ ላይ የነበሩትን ለጣዖታት የሚሰውበትን የነ አሼራን አጸዶች ማፍረስ ያደረገ፣ ከሱ በፊት የነበሩ ነገስታቶች ያጠራቀሙትን የእግዚአብሔር ቤት የተለያዩ ነገስታቶች የወደዱትን ጣዖት እየከተቱ በደንብ አድርገው አወፍረውት ነበር እርኩሰቱ። እያንዳንዱን የጣዖት አምልኮ ከቤተ መቅደስ ውስጥ ያስወጣ ሰው ነበር ኢዮስያስ። በተራራ ላይ የሚደረጉትን መስዋዕቶች ሁሉ ማስቀረት፣ እነ ምናሴ እና አሞን ያደረጉትን ሁሉ። እሱ ብቻ ሳይሆን የእግዚአብሔር ቃል በትንቢት እንደተናገረው በቤቴል የነበረውን መሰዊያ ምን ያደረገ ሰው ተመልከቱ። ያንን መሰዊያ ላይ የሚያጡትን ሰዎች አቃጠለ፣ ሰዋበት። ኦፍኮርስ በዛ ጊዜ በሰሜኑ የነበረው በአሦራውያን እጅ ተማርከው ስለነበረ በምርኮ ተወስደው ስለነበረ ምድሪቱ ባልሆነች። ይሁን እንጂ ግን የሚያመልኩም ሰዎች ነበሩ በዚያ ስፍራ። ምክንያቱም የእሱ ግዛት ወዳልሆነው ክልል ነው የገባው። አያችሁት? በሰማሪያ ላይ ይነግሱ በነበሩ ነገስታት ሳይድ በኩል ያለውን ማለት ነው። ወደ ቤት አልፎ በኔሽን ደረጃ ሪቫይቫልንና ተሐድሶን ያስነሳ የጽድቅ ሰው ነበር። በሱ ክልልና ግዛት ብቻ ሳይሆን በነዛኞቹ ነገስታት በኩል የነበረውን ክልል በቤቴል የነበረውን እንዴት አድርጎ በተነገረው ትንቢት መሰረት እንዳደረገ ትመለከታላችሁ። ቤተ መቅደሱን ማጽዳት፣ ማንጻት፣ ክሊን ማድረግ፣ መቀደስ አንዱ የኢዮስያስ ተልእኮ ነበር። በዚህ ሁሉ ውስጥ ደግሞ ታላቅ የሆነ የእግዚአብሔርን ቃል ተሐድሶ ያመጣ ሰው ነበር። ለዚህ ሁሉ ጀጅመንት ለማድረግ ምክንያትና አቅም የሰጠው ማን ነው ብላችሁ ስትመለከቱ የእግዚአብሔር ቤት እንዲታደስ ስለነበረው ስለ ገንዘብ ጉዳይ በተደረገ እንቅስቃሴ ውስጥ አንዱ ካህን መጽሐፍ ተገኝቷል ብሎ ነገረው ይላል እና መጽሐፉን ሰጡት።
ተነበበለት፣ ልብሱን ቀደደ ይላል እግዚአብሔር ቃል። አያሳዝን? ይሄ ሁሉ ቁጣ የነደደው ለዚህ ነው አለ። አያችሁ እንግዲህ 18 ዓመት ልጅ 18 ዓመት ከነገሰ በኋላ በ26 ዓመቱ አካባቢ ነው ይሄን ሪቫይቫል እንዲነሳ ያደረገው። ለዚህ ምክንያት የሆነለት ምንድነው ብላችሁ ብታዩት የመጽሐፉ መገኘት ነበር። አሜን ነው። የእግዚአብሔር ቃል በህይወታችንና በእጃችን ላይ ከሌለ ሪቫይቫል ይመጣል ብሎ ማሰብ ይቻላል ወይ? ንገሩኝ እስቲ። ትንቢት እየተከተሉ በመሄድ ሪቫይቫል ይመጣል ወይ? እስኪ መልሱልኝ። ይቻላል ወይ? ይሄ ትውልድ በእውነት ከስርዓት ምን ያህል ፈቀቅ እንዳለ ልናስብ ይገባል። ልጠይቃችሁ፣ በአመት ውስጥ የእግዚአብሔርን ቃል ምን ያህል ታነቡታላችሁ? በቀን ውስጥ ስንት ምዕራፍ ታነባላችሁ የእግዚአብሔርን ቃል? ታዲያ ማናነብ ከሆነ ተሐድሶ ከወዴት ይመጣል? እስኪ ንገሩ። ተመልከቱ፣ ሌሊትና ቀን እንድናነበው እግዚአብሔር የሰጠን ቃል ነው። የእግዚአብሔር ቃል በመንፈሳችን ላይ እሳት የሚጭረው ተሐድሶን የሚያነሳው ይሄ እግዚአብሔር ቃል ነው፣ ህይወታችንን የሚሰራው። ኢዮስያስ ልክ የመጽሐፉ መገኘት ነበረ። ምንድነው? የት ነው ያለ ነው? ነቃ። እግዚአብሔር ይሄ ሁሉ ተናግሮ ነበር እንዴ? ይሄ ሁሉ መከራ በእኛ ላይ ሊመጣ ነው አለ። በሉ መልእክተኛ አለና ወደ ነቢይቱ ወደ ህልዳና ሰው ሲልክ ነገረችው። ትክክል ነው፣ እግዚአብሔር ወስኖታል፣ ፍርድ በዚህ ስፍራ ላይ ይመጣል፣ አልፈው ይሰጣሉ ስትለው ኦሬዲ ልብሱን ቀዷል። አንተ ግን ስላዘንክ፣ ልብ ስለተመለሰ፣ ነፍስ ስለተመለሰ በአንተ ዘመን ግን አይሆንም፣ በሰላም ታንቀላፋለህ። እግዚአብሔር ግን አሳልፎ ይሰጣቸው። አያችሁት? እሱ ግን እንደ ሕዝቅያስ በእኔ ዘመን አላለም። የሚችለውን ሁሉ አደረገ። የሚችለውን በሙሉ ኃይል ወደ እግዚአብሔር ዘወራ፣ ተመለሰ። በእግዚአብሔር ቃል ሪስቶሬሽንን ያደረገ ሰው ነበር። አሜን ነው ወይ? ዛሬም እንደዚህ ይሆንልን። በእውነት የእግዚአብሔር ቃል ተሐድሶ በእኔና በእናንተ ዘመን ላይ ይምጣ። በቤታችን የእግዚአብሔር ቃል በጣም በትጋት እንድናጠና እንድናነብ፣ እግዚአብሔር ይሄንን ነው ያልከው ወይ ያልን እየመረመርን እያነበብን እየጾምን እየጸለይን ወደ እግዚአብሔር መመለስ፣ ከጣዖታት ዘወር ማለት በጌታ በኢየሱስ ስም ይሁንልን። እግዚአብሔር ይርዳ። በእውነት እግዚአብሔር አይኖቻችንን ይክፈት። አሜን። በቃ ለብዙ ምርኮ አልፈን የተሰጠንበት ምክንያት ከእግዚአብሔር ቃል ሳናውቀው ዘወር ስላለን ነው። አታክ የገጠመ በሮቻችን የተከፈቱት ጠላት የፈለገውን በዝብዞ እንዲሄድ ምክንያት ያገኘ ሴኩሪቲያችን፣ ቅጥራችን፣ ክብሩ እንዳይሰራ እየተከለከለ ስለሆነ ነው። ፋሲካ በዓል በታላቅ ድል የተከበረበት ነበር። ኢየሱስ የዳዊት ልጅ የሆነው በስልጣን ትንቢቱ የተነገረበት ነገር ነበር። የተሻረው በዓላት እንደገና የተከበሩበት አስገራሚ ፌስት የተደረገበት ጊዜ ነበር። አሜን ነው። የቃል ኪዳን ተሐድሶ፣ እውነተኛ አምልኮ ትሩ ወርሺፕ የነገሰበት ጊዜ ነበር። ድብልቅ አምልኮ ፍቃድ የተከለከለበት ጊዜ ነበር። በአዲስ ኪዳን የነገሱ ጣዖታት ቤተክርስቲያን ባለፈው አይተናዋል። በኢየሱስ ስም ስልጣን ከህይወታችን ይነቀል። አሜን ነው። ዛሬ ጌታ ልባችንን ይፈውሳል። በማወቅና ባለማወቅ ከምንሄድበት የስህተት መንገድ እንድንመለስ ተሐድሶ በህይወታችን እንዲኖር እውነተኛ ትሩ ወርሺፕ ነው የሚያስፈልገን እንጂ ስሜታዊ የሆነ